ልብ በሉ ወንድሜ፣ ዝሙት መስራት ከእስልምና አያስወጣም፣ ከባድ ወንጀል ነው። ኸምር መጠጣት ከእስልምና አያስወጣም፣ ከባድ ወንጀል ነው። መስረቅ ከእስልምና አያስወጣም፣ ከባድ ወንጀል ነው። ነገ የውመል ቂያማ የሰው ሐቅ ነውና ራቆትን ያስቀራል ካልመለስክ። ግልጽ ነው አይደል? ነገር ግን እኔ ዝሙት ማልፈጽመው እንደው በሽታ የሚባል ነገር እንዳይመጣብኝ እንጂ የሚከለክል ነገር የለም ቢል አላህ ሐራም ያደረገው ምን አደረገው? ሐላል አደረገው። የዛ አይነት ሰው ይከፍራል ነው እኮ የሚሉት ዑለማዎች። ለምን አላህ ሐራም ያደረገውን ሐላል ማድረግ ከባድ ነው። ኸምር እኔ ጉበቴን እንዳይጎዳ እንጂ የሚከለክል ነገር የለም። ማን ነው ሐራም ያደረገው ቢል ይከፍራል ነው የሚሉት። ተመልከት፣ በምላስ በመናገር ብቻ አንተ በመጠጣት አትከፍርም፣ ወንጀለኛ ነህ፣ ወንጀለኛ ነህ። ነገር ግን ሳትጠጣው ዝሙቱንም ሳትፈጽመው ይፈቀዳል ብትል ከባዱ ይሄ ነው። አደጋ ላይ ወደክ። ጥንቃቄ ይፈልጋል፣ ጥንቃቄ። ስለዚህ በመልካም ነገር እንተባበር፣ በመልካም ነገር ላይ ተስፋፋ። እንዴ ነብዩ ሰለላሁ ዐለይሂ ወሰለም እኮ የቀራቸው ነገር የለም። የመንገድ ሐቅ ብሎ እኮ አስተምሮናል። አንድ ሐዲስ ላይ የመንገድ ሐቅ ታውቃላችሁ? የመንገድ ሐቅ አለ። አቢ ሰዒድ አልኹድሪ ባስተላለፉት ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አሉ፣ ኢያኩም ወልጁሉሰ ፊ ጡሩቃት፣ እኔ አደራችሁን ተጠንቀቁም፣ በመንገዶች ዳር ላይ ከመቀማመጥ ተጠንቀቁ አላቸው። ፈቃሉ ያ ረሱላላህ አሉ ሰሃቦች፣ አንተ የአላህ መልእክተኛ ወይ ማለና ሚን መጃሊሲና ቡዱን፣ እንደው ነተሐደሱ ፊሃ፣ እኛ መቀመጣችን ቅሮት ካልሆነ ግድ ከሆነ የምንጫወተው የምናወራው ነገር ካለንስ አሏቸው። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ ነቢዩ ዐለይሂ ሰላቱ ወሰላም ምን አላቸው? ፈኢዛ አበይቱም ኢላ አልመጅሊሰ፣ እንደው ከመቀመጥ ውጭ እምቢ ካላችሁ የግድ ነው ካላችሁ ፈዕጡ ጠሪቀ ሐቀሁ፣ የመንገድን ሐቅ ስጡ አሉ። የመንገድ ሐቅ አለው ብሎ ያስተማረን ኢስላም። ቃሉ ወማ ሐቁ ጠሪቅ ያ ረሱላላህ፣ አንተ የአላህ መልእክተኛ ወይ